ድሕረት በጽናት ተቃል ስለኻ ህዝብ ትግራይ ዛሬ እዚህ የተሰበሰበበት ምክንያት በትግራይ እየተስተዋለ ያለው የጦርነት ድባብ እንዲረግብ ከሁሉም በላይ ደግሞ የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ ተግባራዊ የሚሆንበት መንገድ እንዲረጋገጥ ስራ ለመስራት እንድንችል ብሎም የፌዴራል መንግስትና ዓለም አቀፉ ማህበረሰብ የሚጠበቅበትን ኃላፊነት እንዲወጣ ለመጠየቅ የተደረገ ሰልፍ ነው። በአሁኑ ሰዓት በትግራይ ያለ የጦርነት ቅስቀሳና ሁከት ህዝቡን ወደ ባሰ ስጋት አደጋ እያስገባው ይገኛል። ዛሬ ያደረግነው ሰላማዊ ሰልፍ በአዲስ አበባ የሚኖሩ የትግራይ ተወላጆች ብቻ ሳይሆኑ በትግራይ የሚኖረው ማህበረሰብ በአፈናና በግዳጅ ጦርነት እንዲሁም በሌሎች ነገሮች መደበኛ ኑሮውን እንዳይኖር እንቅፋት በመፍጠር ድጋሚ እንዲፈናቀል ወጣቶች ወደ አዲስ አበባ የተሰደዱበት ሁኔታ ነው ያለው። በመሆኑም ድምጻችንን የምናሰማበት እድል መፍጠር አለብን ብለን ስላመን ሰልፉን አድርገናል። አሁንም ህዝቡ እንዲፈናቀልና ወጣቶች ለስደት ለሞት እንዲጋለጡ ከፍተኛ አስተዋጽኦ እያደረገ ያለው ኋላ ቀር ቡድን በአዲስ አበባ የሚደረገው ሰልፍ እንደ አንድ ክህደት መለያ አድርጎ ለመሳል ጥረት አድርጓል። ከቡድኑ ፍላጎትና ሐሳብ ውጭ የተለየ እንቅስቃሴ የሚያደርጉ ሁሉ እንደ ጥላት የሚቆጠር የግዳጅ አፈሳ ይቁም ያሉ የትግራይ የህዝብ ተቆርቋሪዎችን የ21ና 23 ዕድሜ ያላቸው ወጣቶችን ሳይቀር መግለጫ እያወጣ እንደ ጥላት የሚፈርጅ ከሁሉም በላይ የትግራይ ህዝብ ከጦርነት ውጭ እንዳይኖር የማይፈቅደውን ቡድን ለመቃወም ነው የተሰባሰብነው። ክፋናቀልን መልእሰይ ክባሳበስን ንስደትን ንሓደጋን ክወድቅን ዓብይ አስተዋጽኦ ዝገብር ዘሎ ድሑር ጉጅለ ተፈናቃዮች ወደ ቀያቸው የሚመለሱበት ህጋዊ የትግራይ ግዛቶች በህገ መንግስቱ መሰረት የሚመለሱበትን እድል ለመፍጠር ክልሉ ዳግም ወደ ልማት የሚመለስበትና የጦርነት ጉሰማዎች ለአንድና ለመጨረሻ ጊዜ እንዲጠፉ ለማድረግ የሚያስችለን ድምጽ ለማሰማትም ጭምር ነው። ይህን ሰልፍ በአዲስ አበባ ያደረግንበት ዋነኛው ምክንያት በመቀሌ ማድረግ ስላልቻልን ነው። እናቶች ልጆቻቸውን ከግዳጅ አፈሳ ለማዳን በሚያደርጉት ጥረት ጥይት የሚተኮስባቸው ለእስር የሚዳረጉበት ወጣቶች እንደ በግ እየተነዱ ወደ ጦርነት የሚማገዱበት ሁኔታን ያልተቀበሉ ወደ እስር ቤት የሚወረወሩበትን በተለይ ደግሞ ወጣቶች በተለይ ደግሞ ሴቶችን ለጦርነት የሚሸጡበት ሁኔታ ነው ያለው። ይህንን ጉዳይ ዓለም አቀፉ ማህበረሰብ እንዲሰማ በተለይም የትግራይ ህዝብ ብሎም የትግራይ ህዝብ እየተቃወመ ያለውን ድርጊት በተደራጀ መልኩ ለመቃወምና ድምጻችንን ለማሰማት የተዘጋጀ ሰልፍ ነው። ኋላ ቀሩ ቡድን የጦርነት ወሬን ከመንዛትና ከማስፈራራት አልፎ ወጣቱን በማፈንና በማስገደድ ወደ ጦርነት ካምፖች ከመውሰድ ባለፈ ጨቋኝ ህጎችን በማውጣት ህዝቡን ወደ ባሰ ሁከት ለማስገባት አበክሮ እየሰራ ይገኛል። ቀደም ብዬ ለመግለጽ እንደሞከርኩት የህዝብ ደህንነት ጠብቃለሁ ሲል የነበረው ኃይል ለሽያጭ የቀረበበት በሺህ የሚቆጠሩ ለሞት የተዳረጉበት ለትግራይ ጥቅም ያስቡ የነበሩ መሪዎች ጭምር ለሞት የተዳረጉበት ከሁሉም በላይ ደግሞ ወደ ሀገራቸው እንዳይገቡ የተከለከሉበት ያለበት ሁኔታ እንዲያበቃ ድምጻችንን ልናሰማ ይገባል። የወጣቶች ሞትና ስደት በአስከፊ ሁኔታ ቀጥሏል። በ10 ሺህ የሚቆጠሩ ወጣቶች እየተፈናቀሉ ለሞትና ስደት አሁንም እየተዳረጉ ይገኛሉ። ድምጻችንን እንድናሰማ ትግላችንን ልናጠናክር ልናስቀጥል ትግሉን ከሚደግፉ ጋር ደግሞ ያለንን ትብብር ለማሳደግም መስራት አለብን። የዚህ ሰልፍ ዋነኛ ዓላማው የፕሪቶሪያው የሰላም ስምምነት በተሟላ መንገድ ተግባራዊ እንዲደረግ ማድረግ ነው። ስምምነቱ በተደጋጋሚ ተግባራዊ ለማድረግ በተደረገ እንቅስቃሴ መቀሌ ውስጥ መሽጎ ያለው ኃይል ተፈጻሚ እንዳይሆን አድርጓል። ተፈናቃዮች እንዳይመለሱ፣ የትግራይ ሉዓላዊ ግዛቶች በሕገ መንግስቱ መሰረት እንዳይመለሱ፣ ስምምነት የተደረሰባቸው ነጥቦች ተፈጻሚ እንዳይሆኑ ይህ ቡድን ጥረት አድርጓል። እነዚህ አጀንዳዎች ከተመለሱ ከስልጣን ውጭ መኖር የማይችለው ቡድን ከተጠያቂነት ራሱን ነፃ ለማውጣትና የስልጣን ዕድሜውን ለማራዘም ሲል ተፈናቃዮችንና የወሰን ጉዳዮችን እንደ መጠቀሚያና መደራደሪያ እያቀረበ ይገኛል። ከሕግ ውጭ መንግስት አቋቁም ያለው ይህ ኃይል የፕሪቶሪያ ስምምነት ፈርሷል፣ እንደ አዲስ ድርድር እናድርግ እያለም ይገኛል። ህወሓት ከውጭ ኃይሎች ጋር ማለትም ከሻዕቢያ ጋር ጥምረት በመፍጠር አካባቢውን ለማወክ እየተንቀሳቀሰ ያለው ኃይል ሲሆን ወጣቶችን ለሱዳን ጦርነት በመሸጥ የፕሪቶሪያ ስምምነት እንዳይተገበር ሁከትና ብጥብጥ ለመፍጠር እየሰራ ነው። ናይ ህዝብና ድሕንነት ክንሕልና ዝብል ዝነበረ ኃይሊ በልማሚት ንመሸጣ ቀሪቡ በሸዓት ዝቆፀሩውን ንመስዋዕትነት ዝተዳረጉሉ ብዛዕባ ትግራይ ጥራሕ ዝሓስቡ ዝነበሩ መራሕቲ ከይተረፈ ንሞት ዝተዳረጉሉ ልዕሊ ኩሉ ግን
አሁንም በፌዴራል መንግስት ይሁን በሌሎች ወገኖች የፕሪቶሪያ ስምምነት በፍጥነት እንዲተገበር ጥሪ አቀርባለሁ። ተፈናቃዮች ወደ ቀያቸው መመለስ መቻል አለባቸው። ሕገ መንግስቱን ያረጋገጡ የትግራይ ግዛት ወደ ነበረበት እንዲመለስ መስራት ይገባናል። የፌዴራል መንግስት አሁንም ማህበራዊ አገልግሎቶች ማቅረብ አለበት። በፌዴራል መንግስት ሊሰጡ የሚገቡ ማህበራዊ አገልግሎቶች መቆም የለባቸውም። በየትኛውም ሁኔታ የትግራይ ህዝብ ማግኘት የሚገባውን አገልግሎት ማግኘት መቻል አለበት። ይህንንም እያደናቀፈ ያለውን ኃይል ባጠረ ጊዜ ለማስወገድ መስራት አለበት። ትግራይ የፌዴሬሽን አካል መሆን አለባት። የፕሪቶሪያ ስምምነትን በሙሉ ተፈጻሚ ማድረግ ማለት ትግራይ የፌዴሬሽን አካል ሆነች ማለት ነው። የህወሓት ቡድን የፕሪቶሪያው ስምምነት ተፈጻሚ እንዳይሆን እንቅፋት በመሆኑ ከፌዴራል መንግስት ጋር በተደጋጋሚ የተደረጉ ጥረቶች ወደ ኋላ እንዲዘገዩ አድርጓል። ቡድኑ ከራሱ ጥቅም ውጭ ለሌሎች አንዳች ርኅራኄ የሌለው መሆኑን በግልጽ መቃወም አለብን። ተፈናቃዮች ወደ ቀያቸው የሚመለሱበት ህጋዊ የአስተዳደር ስርዓት የሚቋቋምበት ህጋዊ ምርጫ የሚደረግበት ሁኔታ ይፈጠር የሚል ግልጽ አቋም አለን። አሁንም ቢሆን ህዝቡ ላይ ተጣብቆ ያለውንና ህዝቡን በጦርነትና በስጋት ወደ አደጋ እያስገባ ያለው ኃይል በቃ ሊባል ይገባል። የፕሪቶሪያ ስምምነት የተፈረመበት ምክንያት ሁሉም ፍላጎቶቻችን ከጦርነት ውጭ በሰላም ለመጨረስ የታሰበ ነው። ከፌዴራል መንግስት ጋር ያለንን ልዩነት አሁን በሰላማዊ መንገድ ለመፍታት ነው መስራት ያለብን። ከጦርነት ውጭ መኖር አይቻልም ብሎ የሚያምነው ቡድን ራሱ የሚሞትበት ጦርነት አይደለም። ይልቁንም ከአንድም 5 ልጆቻቸውን ያታገሉና መስዋዕት ያደረጉ እናቶች በግዳጅ ልጆቻቸው ወደ ጦርነት ለመማገድ የሚጥር ከዕድሜ በታች የሆኑ ሕፃናት ለጦርነት በመመልመል የጦር ወንጀል እየፈጸመ ያለበት ሁኔታም ነው በክልሉ ያለው። ስለዚህ ትግራይ የጦር ወንጀል የፈጸመው ሻዕቢያ መፈንጫ እንድትሆን ያደረገው ቡድን አሁንም ልጆቻችንን በግዳጅ በማፈስ በሱዳን ካምፖች እየጣለ ያለው ኃይል በቃ ሊባል ይገባል። የፌዴራል መንግስት ኃላፊነት አለው ሲባል የትግራይ ህዝብ የኢትዮጵያ ህዝብ አካል ስለሆነ ነው። በመሆኑም ተደራጅተን ይህን ነገር እልባት እንዲያገኝ መስራት አለብን። የፌዴራል መንግስት ይህን ጉዳይ በቂ ትኩረት ሰጥቶ ወጣቶች ወደ ትግራይ እስከሚመለሱ ድረስ እንደ ማንኛውም ዜጋ ተከብረው የሚኖርበት ሁኔታ በመፍጠር ረገድ መስራት አለበት። በዚህ አጋጣሚ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በዚህ ጉዳይ ለጀመሩት እንቅስቃሴ ማመስገን እወዳለሁ። የትግራይ ችግር መፍታት ጦርነትን ማስቀረት፣ ከሁሉም በላይ ግን ችግር በሚፈታው የፖለቲካ ኃይሎችና የትግራይ ህዝብን ማዕከል ባደረገ እንቅስቃሴ መልኩ ነው። በርካታ የትግራይ ቦታዎች በሻዕቢያ ተይዘው ይገኛሉ። በመሆኑም መንግስት የኢትዮጵያ ዓለም አቀፍ ድንበር የማስከበር ግዴታ አለበት። ይህ ብቻ ሳይሆን መንግስት ማህበራዊና ኢኮኖሚያዊ ወንጀል ሲፈጸም ለዜጎች ብሎ እርምጃ መውሰድ አለበት። በዋናነት በትግራይ ክልል ሰላም እንዲሰፍን የትግራይ ፖለቲካ ኃይሎች ህዝቡ በከፍተኛ ኃላፊነት ሲጠብቃቸው የፌዴራል መንግስት የበኩሉን ድርሻ ሊወጣ እንደሚገባ በዚሁ አጋጣሚ ጥሪ ማቅረብ እፈልጋለሁ። በክልሉ የሚታዩ ችግሮችን ተደራጅተን መታገል አለብን። ከሁሉም በላይ ግን ሰላማዊ ግንኙነት በመፍጠር በሀገራችን የሚደረጉ እንቅስቃሴዎች ተሳታፊ በመሆን ትግራይን በተቻለ መጠን የፌዴሬሽኑ አካል የምትሆንበት በተለያዩ ቦታዎች እየታዩ ያሉ የልማት ስራዎች በትግራይ ክልል እንዲታዩና የህዝብ ጥያቄዎች እንዲመለሱ መስራት አለብን። የፌዴራሉ መንግስት ወደ ግጭት ላለመግባት ያደረገው ጥረት ሊደነቅ ይገባል። ይህ ኋላ ቀር ቡድን ጦርነት ለመቀስቀስ ወታደሮችን ወደ ሱዳን ከመላክ ባሻገር ወደ ሌሎቹም የኢትዮጵያ ድንበሮች በማስጠጋት ግጭት ለመቀስቀስና አላስፈላጊ መስዋዕትነት ለማስከፈል ያለበት ሁኔታ ነው ያለው። ስለዚህ ሁላችንም ባለንበት ትግላችንና ኃይላችንን ልናጠናክር ይገባናል። ከሁሉም በላይ ዓለም አቀፉ ማህበረሰብ ይህን ቡድን በቃ ሊባል እንዳለበት በተቻለ መጠን ትግላችንን እንድናጠናክር ዛሬ ባደረግነው ሰልፍ ብቻ ሳይሆን በሌሎች መንገዶች ቡድኑ ላይ ተጽዕኖ አድርገን ትግራይ ባጠረ ጊዜ የተሻለ ሰላም የሰፈነባትና ወደ ቀድሞ የልማት እንቅስቃሴ እንድትመለስ ትግላችንን እንድናጠናክር እጠይቃለሁ። በተጨማሪም በማወቅና ባለማወቅ የኋላ ቀር ቡድን መሳሪያ የሆነ በፍላጎቱ የትግራይን ህዝብ ችግር ለመፍታት የታገለ በትግራይ ኃይል ውስጥ ያለ ሰራዊት በሙሉ ይህን የጥፋት መንገድ ትግራይን ወደ ከፋ ችግር የሚከት አንዱ በየትኛው መንገድ የህዝቡን ችግር የማይፈታ መሆኑን አውቆ በጦርነት የሚፈታ አንዳች ችግር እንደሌለ ተረድቶ የእነዚህን የጥፋት ቡድኖች ሊያስወግዳቸውና በቃ ይላቸው እንደሚገባ ጥሬን ማቅረብ ፈልጋለሁ። ሁሉም በዚህ እንቅስቃሴ እየተሳተፉ ያሉ አካላት ሁሉ የትግራይ ህዝብ ጥላት የሆነው ቡድን ዕድሜ ለማሳጠር የድርሻቸው እንዲወጡ ጥሪ ያቀርባለሁ። ለውጡን የሚደግፍ በየትኛውም ቦታ የሚገኙ ዲያስፖራዎች የትግራይ ህዝብ ደጋፊዎች የተጀመረውን እንቅስቃሴ ተጠናክሮ እንዲቀጥል የበኩላቸው ሊወጡ ይገባል። የፌዴራል መንግስት ችግሮች በሰላማዊ መንገድ እንዲፈቱ በተቻለ መጠን ባጠረ ጊዜ ወደ ልማት እንዲመለሱ በተደጋጋሚ ሲገልጽ ቆይቷል።
ይህንን ተግባራዊ ለማድረግ በሚደረግ እንቅስቃሴ ሁላችንም የቻልነውን እንድናበረክት አመሰግናለሁ። ብስተኻለ መጠን ኣብ ዝሓፀረ ግዜ ናብ ልምዓት ክትምለስ ዘሎ ድሌት ብተደጋጋሚና ገለጸ ጸንሒኡ እዚ ተግባራዊ ምግባር ዝግበር ምንቅስቃስ ኩልና ዝከኣለና ነበርክት ዕድሜኦም ክሓፅር ኩሉ ክግበር ዝግብኦ ንግበር የቀድሜለይ ሰላም ንትግራይና ዓወት ለህዝብና የቀድሜለይ። አንድ ነገር ለመናገር ነው። በመጀመሪያ ደረጃ እዚህ በመሃላችን የተገኙ ሌሎች ደጋፊዎችም ስላሉ የትግራይ ሰላም የራሳችን አጀንዳ ነው ብላችሁ ስለመጣችሁ ማመስገን ፈልጋለሁ። የትግራይ ሰላም የኢትዮጵያ ሰላም አካል ነው። የትግራይ ሰላሟ ባልተረጋገጠበት ሁሉ ኢትዮጵያ ከችግር የምትወጣበት ጊዜ እየራቀን እንደሚሄድ ማንም ሰው መረዳት መቻል አለበት። ስለዚህ ይህን አምናችሁ በመሃላችን የተገኛችሁ ወንድሞቻችን እህቶቻችን ማመስገን ፈልጋለሁ። በመጨረሻ ግን የአዲስ አበባ መስተዳደር ይህንን ፕሮግራም ለማድረግ ባደረግነው እንቅስቃሴ ለሰጠን ድጋፍ ቅድም በትግርኛ አንስቼዋለሁ። ከወጣት ተፈናቃዮቻችን በተለይ አዲስ አበባ አካባቢ በብዛት ከሚገኙት ጋር ተያይዞ የስራ ዕድል ለመፍጠር ጊዜውም ቢሆን በተወሰነ ደረጃ ማህበራዊ ችግሮችን ከመቅረፍ አንጻር የአዲስ አበባ መስተዳደር እና ከንቲባ አዳነች የጀመሯቸው እንቅስቃሴዎች አሉ። በደንብ አስተባብረን የተሻለ ውጤት እንደሚያመጡ እምነት አለን። በዚህ አጋጣሚ ምስጋናን ማቅረብ ፈልጋለሁ። አመሰግናለሁ።